ይሆን እያልሽ ውስጥሽ በፍርሃትና በጭንቀት ሲርድ ማየት ከምንም ነገር በላይ ስሜት ይሰጣል። እና ጸጋ አሁን ምንም የምትይ ነገር የለም ማለት ነው? አዎ ምንም የምልሽ ነገር የለም። አንቺ አሰላሙ አለይኩም ወራህመቱላህ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ዋላችሁ? እንዴት ሳደራችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዴት ናችሁ ማለት ነው። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 224 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ስለዚህ ዛሬ እንግዲህ ይዤላችሁ የመጣሁት ስፔሻሊ ዋናውን እና ሀናና ብሩክና ጊልያድንና ደግሞ ማለፍ ብሎ ኤላና ቤዛና ሌላ ደግሞ ዋነኛውና ትኩሱና አንገብጋቢው ቤዛና ጸጋና ቹቻ ናቸው ማለት ነው። ስለዚህ ስለነሱ ማውራችሁ ይሆናል ማለት ነው። ሌላው ደግሞ እነ ናታንና እነ ጆንና ካሊድ ሆነው መሲ ሆነው እንግዲህ ፋይቲንግ ፈጥረዋል ማለት ነው። ይህን ሁሉ እንግዲህ ሼር ማደርጋችሁ ይሆናል ወይም የማካፈላችሁ ይሆናል። እናንተ ግን ይህን ቪዲዮ በላይክ በሸር ጀምሩት ማለት ነው። እስከ መጨረሻው ድረስ ማዳመጣችሁን ፈጽሞ እንዳትረሱ ማለት ነው። ስለዚህ ቹቻ እንግዲህ የመጨረሻው ዘመን ወይም የመጨረሻው ጊዜ ደርሷል እያለቻን ነበር ጸጋ ክፍል 23 ክፍል 223 ያበቃው። ስለዚህ ጸጋ እንግዲህ ምንድነው ትእዛዝሽ ብላ ቹቻዬ ባይነ ፍራቻና ውስጧ ፍራት እያለ ምን ልታዘኝ ይሆን ምን ልትለኝ ይሆን እያለች በቅጥቅጥ ማለት ነው እየተመለከተቻት እያለ የበቀል ሁሉ በቀል ምን እንደሚያስደስት ታውቂያለሽ በማለት ጸጋ ነገሯን ትቀጥላለች። እሷም እንግዲህ ምንድነው ስትላትም ጸጋ ምን ልትለኝ ነው ምን ልታዘኝ ነው እያልሽ በፍርሃት ስትርበተበጅ ማየት ለእኔ በቀል ነው። ስለዚህ ከዚህ የበለጠ ሌላ ምንም የሚያስደስተኝ የለም። ስለዚህ አሁን ጫማዬ ስለተፈታብኝ ጫማዬ እንድታስሪልኝ እፈልጋለሁ ብላ ቹቻን በመደንገጥ ምን ስትለቱም ሰዓት ስለሌለኝ ቶሎ ብለሽ ጫማዬን ሰሪልኝ በማለት ትእዛዝ ታስተላልፍበታለች ማለት ነው። እሷም እንግዲህ ተነስታ ጫማዋን ታስራለች ማለት ነው። ይህንንም ሁሉም እንግዲህ በርቀት የተመለከተው ዳጊ መለስ ብሎ መጥቶ ምን ብትይዥባት ነው እንዴ ቹቻን የመሰለኝ ጀግናና ጠንካራ ሴት አንገቷን ያስደፋሻትና ጫማሽን ያስጠረቅሻት በማለት ዳኒ ሲጠይቃት የማያገባ ውስጥ እንዳትገባ፣ ስለዚህ ዛሬ ድጋሜ ብትጠይቀኝ የማትወጣው ችግርና መከራ ውስጥ ነው የምትገባው በማለት ዳኒን ታስፈራሯለች። ሄዶ ደግሞ ቹቻን ምን አያዘሽባት ነው ሁሉንም ነገር አይቻለሁ በማለትም ቢጠይቃትም ይሄን ነገር ተሳስተህ ለቤዛ ብትነግራት ወዮልህ በማለት እንግዲህ ታስፈራሯለች ወይም ትዝትበታለች ማለት ነው። እኔ እኮ ምን እንዳረገችሽ ማወቅ ፈልጌ ነው ሲልም አይመለከትህም ያን ጊዜ እርዳይ ስልህ ነበረ ስለዚህ አረዳም ብለኸኛል ስለዚህ የእንትናም ስልክ እኮ አልሰራ ብሎኝ ነው ብሎ የሚጢጢ አባትን ሲላትም አይ አደፍርስን ጉዳይ ፊክስ አድርጌዋለሁ ስለዚህ አያስፈልግም በህይወቴም ጣልቃ እንዳትገባ ብላ ቹቻ እንግዲህ ተንገዶዳ ጫማ ማሰር ብቻ ሳይሆን እግርም ላጠብ ስለምችል ምንም ነገር እንዳይደንቅህም እንዳይሞቅህም ነገር ግን ከህይወቴ ውጣ በማለት ላትመለስ ጥላው ትሄዳለች። እንግዲህ ኤላ ደግሞ ባለፈው ሳምንት እንግዲህ ቹቻና ጸጋ ቤዛ እና ደግሞ ዳኒና መኮንን ምንድነው የሚያገናኛቸው በማለት እንግዲህ አልሚ ትእዛዝ ሰጥተው ነበረ። ዛሬ ትእዛዙን ለማስፈጸም ማለት ነው ወደ እንትና መረጃ ለመፈለግ ሄዶ ነበረ ወደ ቤዛ። ስለዚህ እሷ ምንም አይነት መረጃ አልፈልግም ስትለው መኮንንን እንድከታተልሽ ተፈለግሽ አናግሪ ብሏት ነበረ። ስለዚህ ቤዚቲ ዛሬ ወስና ማለት ነው መታለች ማለት ነው። ስለዚህ ሁሉንም ነገር እንግዲህ ነግራቸዋለች ማለት ነው ነግረዋለች ማለት ነው መኮንን ማን እንደሆነ ደመረን ሳይቀር። ስለዚህ ባጭሩ አሁን የኤላ ጥርጣሬ ተኩላው የያሬድ አባት ሊሆን ይችላል የሚል ስጋትና ፍራቻ አለበት ማለት ነው። ስለዚህ እርግጠኛ ባይሆንም የያዘውን መረጃ ለአልሚ ሁሉንም ነገር ከአስካ በነግሯታል ማለት ነው። እንግዲህ ኤላ ደግሞ እንግዲህ በጣም ተናዷል። አልሚን ዛሬም ሰብሊ ማለት ነው ተደብቃ ስታየው ነበረ። ምን ፈለግሽ በማለት ኮስተር ባለ ድምፅ እንትን ሲላትም እሱም እጅህ ምን ሆነ ነው ስትለውም በእኔ ምክንያት ተናደህ ነው ወይ ራስህ እንድትጎዳ አልፈልግም ስትለው በአንቺ ምክንያት አይደለም ስለዚህ
መጉዳትም የምፈልገውን ሰው ከፈለኩ እጎዳለሁ በማለት ጥሏት ይሄዳል ማለት ነው። ሰብሊ ግን ጆንም እንዳትጎዳብኝ ስትለውም አታስቢ ይላል ማለት ነው። ስለዚህ ሰብሊ ደግሞ በድፍረትና በጥንካሬ ሄዳ ማለት ነው እጁና ካሊድ ፊት ቆማ ምን አባኮ ነህ ነው አንተ ብዙም ደስ አይበልህ። ስለዚህ አንተን ፈጽሞ አትወድህም የምትወደው ኤላን ነው። በዚህ በዋህነቷ እስከመቼ አብራሃት እንደምቀጥል ባናቅም በማለት ትነግረዋለች ማለት ነው። ካሌድ ግን አታሽቃብጭ ሲላትም እሷም እያሽቃበጠች ሳይሆን እውነቱን አስረግጬ ልንገረው ብዬ ነው ስትልም እሱ ደግሞ በንዴትና በንትን በጥፊ ይዞ ቿ ያደርጋታል ማለት ነው። ስለዚህ ይህን ደግሞ በጥፊ ሲመታት ደግሞ እንግዲህ ናታን ከየት መጣ ሳይባል እንግዲህ በቦክስ አንድ ይለዋን እንትናን ማለት ነው። እጁን ይዞት ነበረ። ነገር ግን ሲያስበው ሰብሊንም ዛሬም በሱ ምክንያት ማጣቱን ሲያስብ እኔ ከሰብሊ ጋር ሰላም አውርጃለሁ፣ ስለዚህ እባክህ ተወው ወይም ይቅርታ አድርግለት በማለት በቦክስ አንዴ ከመመታቱን በታች በእግሩ ስር ወርቆ ይቅርታ አድርጎለታል ማለት ነው። ናታንም መሲም ለምን እንደዛ አረሽም በመሲንም ሰብሊንም በሰብሊ ምክንያት እንደዚህ እንደሆነች እና እነሱ ጋር እንደተገናኘች ተነግረዋለች ማለት ነው። በይ ከዚህ እንሂድ በማለት ናታን እንግዲህ ከዛ ይዟት ሄዳ ማለት ነው። ቃጩ ጋር ሄዶ ደውሎ እንግዲህ ቃጩ በነገራችን ላይ ናታን ስነ ስርዓት ያዝ ማለት ነው። ቃጩን እንትን የምትደውልበት እና የምታወራበት ነገር መሲን እኛ እንዲከፋት አንፈልግም። መሲ ማለት ፍቅሯን እስከምትገልጽ ጊዜም ያው አብረሃት እንዲኮን ነው የምንፈልገው ማለት ነው። ስለዚህ ተቃጩ ጋር እንትን በል እንትናን ማታበሳጭ ማለት ነው። ቾምቤነት ማለት ነው። ዛሬ እንግዲህ ከትምህርት ቤት መልስ እንግዲህ ፊልማ አላቸው ማለት ነው። ባጭሩ በማን የተነሳ በቃጩ የተነሳ ማለት ነው። ጋይስ ስልኳን የያዘው እሱ ነው ማለት ነው። ውዶችዬ እንግዲህ ጊሊያድ ደግሞ እንግዲህ ሞቫ እንትናን ተከትላ ስትሮጥ እንግዲህ አግኝቷታን ማለት ነው። ስለዚህ እግሯን ተሰብራ ስለነበረ እንግዲህ እንትን ብሏታን ማለት እግሯን አክሞላታን ወይም በእጁ በቲሸርቱ ቀዶ እንትን ብሎላታን። ጊሊያድ ግን ከእሷ ልጅ ፍቅር የያዘ ሳይሆን ሞቫ ግን እልክ ሳይዛት አይቀርም ከሱ ጋር። ነገር ግን ሲስተሚችን ነገር እንዴት አድርጎ መቀየስ እንዳለበት ግራ ገብቶታል ማለት ነው። ምክንያቱም እንዴት ይሆናል እያለ ነው። ምክንያቱም የሀብታም ነገር እኮ አይታወቅም ላሽ ትለኛለች እያለ ነው ማለት ነው። እንግዲህ እንትና ደግሞ ሄዳ ማብሸቋንም አልተወች ማለት ነው። ሂዊ እንግዲህ ዛሬም እያበሸቀቻት ነው ማለት ነው። በአጭሩ ደግሞ የትምህርት ቤታቸው እንግዲህ የ11ኛ የ12ኛ ክፍል ተማሪዎች በመሆናቸው እንግዲህ የመጨረሻ አመት የሁላቸውም የትዝታ ስንኝ እንደ መጽሔት ተደርጎ እንግዲህ እንትና አሳትመዋለች ማለት ነው። ሶሲ ማለት ነው። ሶሲም እንግዲህ የፕሮግራም አካል አድርጋለች ማለት ነው። ሁሉም ያላቸውን አዋጥተው ፕሮግራም ተደርጎ እንግዲህ ፕሮግራሙ ድል ያለ ፕሮግራም ሊሆን ታስቧል ማለት ነው። እዛ ፕሮግራም ላይ እንግዲህ ውዶችዬ ሁሉም ዝንጥ ፏ ብሎ እነ ሚኪ ደግሞ አነስ ያለች ቀልድና ኮሜዲ ነገር እንዲያቀርቡ ተደርጓል ማለት ነው። ስለዚህ በቅርቡ ሌላ አለ ማለት ነው። እንግዲህ ያሬድና ቤዚቲም ግራ ገብቷቸዋን ቹቻ ብቸኝነት አስባለች ከቤዚቲ መራቅን ወሰናለች ማለት ነው። እንግዲህ ጸጋ ደግሞ ሌላኛው አላማ ቹቻና ቤዛ እንግዲህ እህትና ማቾች ነው የሚመስሉት። በጣም ነው የሚዋደዱት፣ በጣም ነው የሚተባበሩት፣ በጣም ነው እንትን የሚሉት። ስለዚህ ያን ትብብርና ያን እህትነት የቹቻ የነበረውን ለጸጋ ማድረግ ነው የምትፈልገው ማለት ነው። ስለዚህ ቤዛን የራሷ እህት ማድረግ ትፈልጋለች። ይሄ እንግዲህ እንዴት ይሆናል የሚለውን በቅርቡ እናያለን ማለት ነው። ስለዚህ ኤላ አሁን በፍጥነት እየተከታተለና መረጃውን ትኩሱን እያገኘው ከሆነ ማለት ነው። ተኩላው የምርን የያሬድ አባት ነው ብዬ አላምንም፣ ግን እንዳይሆን ግን እመኛለሁ ማለት ነው። ጋይስ የምር የያሬድ አባት ተኩላው ከሆነ ማፈሪያ ነው ማለት ነው። ስለዚህ ጋይስ ማለት ነው ሁላችሁንም ከልብ ነው ማመሰግነው፣ ወዳችሁና ፈቅዳችሁ ስለምትከታተሉ ማለት ነው። ቲቸር በቄና እንግዲህ ደግሞ እነ ሚኪ ማለት ነው እየተዛዛጉ ነው ማለት ነው። ቲቸር በቄ አንድ ለእነንትና አስተነንትና ጋር ከነ ሚኪ ጋር ይሆናል፣ ሌላኛው ደግሞ ካቡሽ ጋር ሲሆን እንግዲህ እያዛጉት ነው ማለት ነው። ይሄ ወጠጤ በዛ እድሜያቸው ፍቅር እያለ አንተ ደግሞ ዝም ብለህ እየተማርክ ጭንቅላትህን አታሰፋምና እየበላህ ሆድህን አስፋ አንተ ቦርጫም ተብሎ እንግዲህ ተሰድቧን ማለት ነው። ሚኪ ጮርቆስ እንግዲህ ምን ይደረጋን ቻለው፣ ሌላ ምን እላለሁ ማለት ነው። እና ጋይስ እንደ ሀሳብ ማለት ነው እኔ ቹቻና ቤዚቲ መለያየት የለባቸውም ብዬ አምናለሁ። ሁሉም ሰው ያምናን ብዬ አስባለሁ ማለት ነው። ስለዚህ ጋይስ ማለት ነው ቹቻና ቤዛ መለያየት የለባቸውም። ጸጋ ተንኮል አሁንም ቤትም ሆነ በቦሌም ሆነ በቡልቡላም
መክሸፍ አለበት። ይሄም መክሸፍ ደግሞ ያለበት ኤላና አልሚ ናቸው ማለት ነው። ተኩላው ተተገኘ በቅርብ እንግዲህ ብዬ ተስፋ አደርጋለሁ። ይሄ ሁሉ ማለት ነው። እኔ ሲጀመር ተኩላው የያሬድ አባት ነው ብዬ እኔ ራሴ እያመንኩ ነው። እውነቴን ነው የምላችሁ ማለት ነው። ስለዚህ ጊሊያድን እንግዲህ ቹቻ ደግሞ ጊሊያድና ሀና ደግሞ ይኸው ፍቅር ፍቅር እያላቸው ነው ማለት ነው። ብሩኬ ደግሞ አንተ እንግዲህ ወደ አምንሻለሁ በፊዮሪና በጊሊያድ ምክንያት አልፈተንም እያለ ነው ማለት ነው። እንግዲህ ለማና እንግና ደግሞ የለማ ፍቅረኛ እንግዲህ ተጣልተዋን ከኔና አንቺ በሰላም ለመኖር እናትሽ ከህይወታችን ሊወጡ ይገባን በማለት ጮክ በማለት ካፌ ውስጥ ይናገራታን። ከእናቴ ጋር ሳትስማማ ሲጀመር እኔ ለትዳር ማሰብህ ራሱ ፈጽሞ ስህተት ነው። ስለዛ አንተም ትዳርህም ገደል ግቡ በማለት ጥላው ትሄዳለች ማለት ነው። ውድና የተከበራቸው የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር።